ክፍል 3 የካፕከት ኮርስ። በዚህ ቪዲዮ ላይ በዚህ ክፍል ላይ ደግሞ የምንመለከተው ካፕከት ላይ እንዴት ኦቨርሌዎችን መጠቀም እንደምንችል ነው። ኦቨርሌ ስንል በስሩ በጣም በርካታ ነገሮች አሉት። ከዛ መካከል የቴክስቶች እንዴት እንደምንጠቀም፣ ኢሜጅ፣ እንደዚሁም ስቲከር፣ በተጨማሪም ደግሞ ሙዚክ እና ቮይስ ኦቨሮችን እንዴት እንደምንጠቀም እንመለከታለን። እያንዳንዱ ውስጥ የምንመለከታቸው ምርቶች ቴክስት ስር እንዴት አማርኛ ፎንት አድ እንደምናደርግ፣ አኒሜሽን እንዴት እንደምናደርግ፣ ኪፍሬሞች እንዴት እንደምናደርግ፣ ቴክስት ቱ ስፒች እንዴት እንደምንቀይር፣ እንደዚሁም ደግሞ ወተርማርክ እንዴት እንደምናደርግ፣ በተጨማሪም ከቪዲዮችን ጀርባ ጽሁፍ እንዲገባ እንዴት እንደምናደርግ የምንመለከት ይሆናል። አሁን ቀጥታ የምናደርገው እንዴት ካፕከታችን ዳውንሎድ እንደምናደርግ አይተናል። ፋይሎችን እንዴት ኢምፖርት ማድረግ እንዳለብን ተመልክተናል። ደን ኢምፖርት ያደረግናቸውን ፋይሎች እንዴት ከትከት እንደምናደርግና እዚህ ጋር የምትመለከቷቸውን ቱሎች እዚህ ጋር እንዳለ የምትመለከቷቸውን ቱሎች ጥቅሞቻቸውን ተመልክተናል። ስለዚህ አሁን ባለፉት ፋይሎቻችን ላይ አንደኛውን ፕላስ ሳይን ነክተን ወደ ኤዲት ማድረጋችንን ሳይን እናስገባዋለን። አሁን እዚህ ጋር ኤዲት ስናደርግ እዚህ ጋር ያሉትን እያንዳንዱን ነገር መጠቀም ትችላላችሁ። ለምሳሌ የፕሌየሩ ፓርት ላይ ሰፋ እንዲልልኝ ከፈለኩ እዚህ ጋር የምትመለከቱን ቀስቱን የፕሌየሩ ፓርት ላይ አደርግና ወደ ታች መጎተት እችላለሁ፣ ማስፋት እችላለሁ። ወደ ጎንም እንደዚሁ ማስፋት እችላለሁ። አያችሁ፣ ሰፋ ብሎ እንዲታየን ማለት ነው። በሌላ ስክሪን ላይ ማስገባት እንችላለን፣ ግን ስክሪኑ ሪከርድ ለማድረግ በሁለት ስክሪን ስለማይመቸው እንደዚህ ማሳያችሁ። ሌላ ስክሪን የምትጠቀሙ ሰዎች ካላችሁ ከፒሲያችሁ አጠገብ ሌላ ስክሪን ኤክስትራ ስክሪን ካላችሁ ፕሌየር የሚለውን ፓርት ድራግ አድርጋችሁ ሌላ ስክሪን ላይ ሄዳችሁ መክተት ትችላላችሁ ማለት ነው። አያችሁት? የፈለጋችሁበት ቦታ ማንቀሳቀስ ትችላላችሁ። ይህንን ኮንሲደር ማድረግ ይኖርባችኋል። ባይ ዲፎልት ግን እንደዚሁ እናስቀምጥና አሁን ላይ የቴክስቱን እንዴት ኦቨርሌይ እንደምንሰራ አሳያችኋለሁ። መጀመሪያ እንግዲህ የትኛውን ቪዲዮ ከመስራታችን በፊት ሪዞሉሽኑን ወይም ሬሾ መመልከት አለብን ስላለን ሬሾ ባይ ዲፎልት እዚህ ጋር ተቀምጧል። የኦሪጂናል የቪዲዮ እኛ 16:9 እናደርገዋለን። አሁን ቴክስት ለመጠቀም ቀጥታ የምናደርገው ከላይ ቴክስት የምትል እችኛዋ ፓርት አለች። እንደምንመለከተው ከሚዲያ ቀጥሎ ኦዲዮ አለ፣ ቴክስት አለ። ቴክስት የሚለውን አንድ ጊዜ እነካዋለን። ቴክስት የሚለውን ከነካም በኋላ ዲፎልት ቴክስት የሚላለ ይህን ዲፎልት ቴክስት ድራግ ኤንድ ድሮፕ ነው የምናደርገው። የምንፈልግበት ቦታ ላይ እንደዚህ አድርገን እናስቀምጣለን። ካልሆነም የፕላስ ሳይኗን እነካለን። የፕላስ ሳይኑን ስነካ ቴክስቱን የሚያስቀምጥልን ይሄ ነጩ የታይም ላይናችን ላይ ያለው ፓርት ላይ የሚያስቀምጥልን። አያችሁት? አሁን ፕላስ ስነካ እዚህ ጋር የሚያስቀምጥልን ይሄ የታይም ላይናችን ነጩ ፓርት፣ እሱን እዚህ ጋር አምጥቼ ለምሳሌ 10ኛ ሰከንድ ላይ አድርጌ የፕላስ ሳይኑን ባረግ 10ኛ ሰከንድ ላይ ነው ቴክስቱን የሚያመጣልኝ። ምንድነው የምናደርገው? አሁን መጀመሪያ ላይ መጥቶልኛል፣ ቴክስት አለ። አሁን እዚህ ጋር ያለውን ቴክስት እንደምትመለከቱት ልክ ቴክስቱን ስነካው ከዚህ ጋር ኤዲት የምናደርግበት ፓርት አለ። ለሁላችሁ የሚታያችኋል ብዬ አስባለሁ። እዚህ ጋር አሁን በቀይ አራት ማዕዘን ያደረኩበት ቦታ ቴክስታችንን ኤዲት የምናደርግበት ቦታ ነው። ጽሁፍ ማስገባት ከፈለግን ጽሁፍ የምናስገባበት፣ እንደዚሁም ፎንት የምንቀይርበት፣ የፎንቱን ሳይዝ የምንጨምርበት፣ ቦልድ የምናደርግበት፣ አንደርላይን፣ እንደዚሁም ኢታሊክ ኦር እንደዚህ ወርድ የምትጠቀሙ ሰዎች ኛዋን ስፔሊንግ ኦር ችኛዋን ኤዲት ማድረጊያ ታውቃውታላችሁ። እና ከዛ ታይትላችን፣ ጽሁፋችን፣ ካፒታላይዜሽን፣ አፐር ኬዝ፣ ሎወር ኬዝ የተመሳሰሉ ነገሮችን፣ ከለሮችን የምናስተካክልበት፣ እነዚሁም ዝቅ እያደረግን ስንመለከት በጣም በርካታ የምናስተካክልባቸውን ነገሮች አሉ። እነሱን በጠቅላላ እንመለከታለን። በመጀመሪያ ምንድን ነው የምናደርገው? ቴክስታችን መተን ቪዲዮችን ላይ አስቀመጠን። ቪዲዮችን ካስቀመጠን በኋላ መጻፍ የምንፈልገውን ጽሁፍ እዚህ ጋር እንጽፋለን። ለምሳሌ ሰብስክራይብ ብዬ መጻፍ ፈለግኩ። እንደምትመለከቱት ሰብስክራይብ ብዬ ጻፍኩ። አያችሁት? ሰብስክራይብ ብዬ ከጻፍኩ በኋላ እዚህ ጋር ቀስቷን ይዤ አጀስት ማድረግ እችላለሁ። ከፍ ማድረግ እችላለሁ፣ ዝቅ ማድረግ እችላለሁ። እንደዚህ አሁን ለምሳሌ ከፍ አረግኩት። ከዛ ፎንት መቀየር እችላለሁ። እዚህ ጋር ሰሌክት አድርጌ የተለያዩ ፎንቶች አሉ፣ እዚህ ጋር መቀየር ይችላሉ። ፎንቶች ላይ አማርኛ ፎንት እንዴት አድድ እንደምናደርግ በመቀጠል ስለማሳያችሁ የፎንቷን ፓርት ዝለታትና ከስር ያሉትን ላሳያችሁ። እዚህ ጋር እንደምትመለከቱት ቦልድ ማድረግ፣ አንደርላይን፣ እንደዚሁም ጽሁፉን ትንሽ ሸፈፍ እንዲል ማድረግ፣ ኬዞች አሉ፣ አፐር ኬዝ፣ ሎወር ኬዝ፣ የመጀመሪያውን ስፔሊንግ ብቻ አፐር ኬዝ ወይም ደግሞ ታይትል ኬዝ ማድረግ እንችላለን። ከለር እዚህ ጋር መቀየር እንችላለን። የፈለግነው አይነት ከለር አለ። እዚህ ጋር የፈለግነውን አይነት ከለር መጠቀም እንችላለን። የምንፈልገው አይነት ከለር እንጠቀማለን። ልክ ይህን ከተጠቀምን በኋላ ከስር ዝቅ እያደረገን የተለያዩ ፎንቶች አሉ። እዚህ ጋር ከፎንቶቹ ባሻገር የተለያዩ ስታይሎች አሉ። አያችሁት? እዚህ ጋር እነዚህን ስታይሎች መጠቀም እንችላለን ማለት ነው። እናንተ የምንፈልጉትን ስታይል እዚህ ጋር መጠቀም ትችላላችሁ። ከቪዲዮችን ጋር
ይሄዳል ብላችሁ የምታስቡትን የፈለጋችሁን ስታይል መጠቀም ትችላላችሁ። ስታይል መጠቀም ካልፈለጋችሁ ማለፍ ትችላላችሁ። እዚህ ጋር ካለፍን በኋላ እንደምትመለከቱት ስኬሉን ከፍም ዝቅ ማድረግ እንችላለን። ካልሆነም እዚህ ጋር በዲግሪ ፖዚሽኑን ማስተካከል እንችላለን። በኤክስ አክሲስ እና ዋይ አክሲስ ላይ ለምሳሌ ኤክስ አክሲስ 50 ላይ እንዲሆንልኝ ዋይ አክሲስ ደግሞ 100 ላይ እንዲሆንልኝ ይፈልጋሉ ብንለው አያችሁት ያስተካክለዋል ማለት ነው። እንደዚሁም ሴንተር ማድረግ ከፈለጋችሁ አሁን በብዛት የምትጠቀሙት ፓርት የትኛው መሰላችሁ? እዚህ ጋር ከለር አጀስት ማድረግ፣ እንደዚሁም ፎንት መቀየር፣ ከዛ ደግሞ እዚህ ጋር መስመራችንን ሴንተር ለማስያዝ ለምሳሌ ጥግ ለማስያዝ መሀል ላይ እንዲሆን ለማድረግ እንደዚሁም ሴንተር መሀል ላይ ይህ መስቀለኛ ሰርተን የመሀል ፖይንቱ ላይ እንዲሆን ለማድረግ እዚህ ያሉትን ቱሎች መጠቀም እንችላለን ማለት ነው። አሁን ይኸው እኔ ሴንተር ላይ አድርጌው መሀል ላይ የመሀል ሴንተር እንዲሆን እንደዚህ ካደረጉት በኋላ ሴንተር ነው። አሁን የቪዲዮ ሴንተር ነው። እንዲህ መስቀለኛ ብንሰራ ሴንተሩ ላይ ነው የተቀመጡ ማለት ነው። ከስር ኦፓሲቲውን መጨመር መቀነስ እንችላለን፣ እንመለከተዋለን። ይህንንም ከዛ ስቶክ ማድረግ እንችላለን። አያችሁት ጽሁፉ ላይ ስቶክ እንዲመጣልን እንደዚህ መጠቀም እንችላለን። ባክግራውንድ መጨመር እንችላለን። የባክግራውንዱን ኦፓሲቲ እንደዚህ መቀነስ፣ የባክግራውንድ ከለር መቀየር እንችላለን። እነዚህን እንግዲህ ራፍሊ ነው እየነገርኳችሁ ያለሁት። እናንተ እያንዳንዱን እየገባችሁ ፕራክቲስ ማድረግ ይኖርባችኋል። እዚህ ጋር እንደምትመለከቱት ግሎ መጨመር እንችላለን። አያችሁት እዚህ ጋር ያሉትን ነገሮች ራፍሊ ነው እየነገርኳችሁ ያሉት። ብዙዎቹ ነገር እዚህ ጋር ስትሬት ፎርዋርድ ስለሆኑ አሁን በመቀጠል ማሳያችሁ እንዴት ነው አማርኛ ፎንት ምንጨምረው። አሁን እዚህ ጋር አማርኛ ፎንት እንዴት ነው የምንጨምረው? እዚህ ከቤዚክ ውስጥ ሳንወጣ አማሪክ ፎንት እንዴት ነው የምንጨምረው? አሁን እዚህ ላይ ሰብስክራይብ ብዬ ለመጻፍ በሞከር በአማርኛ ጽሁፉን አያሳየልኝም። ላሳያችሁ። ያው እዚህ ጋር ከስር እንደምትመለከቱት ወደ አማርኛ ልቀይረውና አማርኛ ላድርጌ ሰብስክራይብ ቤተሰብ አያችሁት ጽፍ ያለው ግን እያነበበልኝ አይደለም። እዚህ ጋርም እየመጣልኝ አይደለም። ምክንያቱም አማርኛ ፎንት ካፕከት ላይ አድ ማድረግ አለብን። ሶ ይሄን አማርኛ ፎንት መጀመሪያ ዳውንሎድ ማድረግ አለብን። ካፕከት ባይ ዲፎልት የለውም አማርኛ ፎንት። ስለዚህ የምናደርገው ምንድን ነው? እኔ የቴሌግራም ቻናል ላይ አስቀምጥላችኋለሁ። እዚህ ጋር የምትመለከቱት የእኔ ቴሌግራም ቻናል ቴሌግራም ላይ ስትገቡ ይህን ፋይል አስቀምጥላችኋለሁ። ከ144 በላይ አማርኛ ፎንቶች አሉ። እንደዚሁም አዳዲስ ፎንቶችም አሉት። በቅርብ ብዙ ሰው የሚጠቀምባቸው ፎንቶች አሉት። ሶ ይህንን መጀመሪያ ዳውንሎድ ታደርጋላችሁ ከኔ ቴሌግራም ቻናል ላይ ዋቴቨር እናንተ ከፈለጋችሁበት ሳይት ላይም ዳውንሎድ ማድረግ ትችላላችሁ። አማርኛ ፎንቶችን ግን እንደዚህ ኮሌክት በሆኑ መንገድ ላታገኙ ትችላላችሁ። ልክ ይህንን ዳውንሎድ ካደረግን በኋላ ቀጣዩ ስቴፕ የሚሆነው ፒሲያችን ላይ እንደዚህ ዚፕ ፋይል ይኖራል። እንደምትመለከቱት ልክ ዳውንሎድ ካደረግን በኋላ እንደዚህ ነው ዚፕ ፋይል የሚሆነው። ይሄኛው እኔ ኤክስትራክት ካደረግኩት በኋላ ነው እንደዚህ ዚፕ ፋይል ይሆናል። ይህን ዚፕ ፋይል ምሮ የምናደርገው ራይት ክሊክ ነክተን ኤክስትራክት እናደርገዋለን። ራይት ክሊክ ነክተን ኤክስትራክት እናደርገዋለን። እንደምትመለከቱት ኤክስትራክት እናደርገዋለን። ልክ ኤክስትራክት ስናደርገው እንደዚህ ይመጣልናል፣ ፋይሉ ይመጣልናል። ከዛ ልክ ውስጥ ስንገፍተው 144 አማሪክ ፎንትስ የሚል አለ። እሱ ውስጥ እንገባለን። እያንዳንዱን እዚህ ውስጥ ማግኘት ትችላላችሁ። አያችሁ ከ144 በላይ ፎንቶች አሉ። በተጨማሪም እዚህ ጋር የምትመለከቷቸው ፎንቶች ኒው ፎንትስ ብዬ ያስቀምጥኳቸው ወደ 6 የሚጠጉ ፎንቶች አሉ። እዛ ውስጥም ማግኘት እንችላለን። 144 ውስጥም አሉ። አሁን እነዚህ 144ቶቹ ምንድነው የምናደርጋቸው? ኮንትሮል ኤ እንነካና ኮንትሮል ኤ ማለትም ሁሉንም ሰሌክት እናደርግና ራይት ክሊክ ነክተን እንደምትመለከቱት ኢንስታል እንለዋለን። ኢንስታል የሚለውን አንድ ጊዜ መንካት ግዴታ ነው። ይህን ኢንስታል በምናደርግበት ታይም ላይ ወደ ፒሲያችን ላይ ኢንስታል ያደርገዋል ማለት ነው ፎንቶችን። እሱን ኢንስታል ካደረገን በኋላ ካፕከታችን ላይ እንመለስና አሁን እዚህ ጋር ፎንት የሚለዋል አደለ? ፎንት የሚለው ላይ በሲስተሙ ላይ ነው ያለው። አሁን ፎንቱ የሲስተም ፎንት ነው እየተጠቀመ ያለው። እሱን አንድ ጊዜ እነካውና የተለያዩ ፎንቶች እንደዚህ ይመጡልናል። አያችሁ አሁን እነዚህ እኔ የጨመርኳቸውም አሉ ደን ደግሞ የሲስተሙ የራሱም ደግሞ አሉ። ከዛ መካከል እኔ ፌቨራይት አድርጌ ያስቀምጥኳቸው አሉ። አያችኋቸው አሁን በአማርኛ ነው እነዚህ ፎንቶች አሉት። እነዚህ እኔ ስታር አድርጌ ያው ብዙ ጊዜ ስጠቀም ለመጠቀም ያሰብኳቸውን ፊት ለፊት ላይ እንዲመጡልኝ ፌቨራይት ውስጥ አስቀምጬ ነው። እናንተ እንደዚህ ስክሮል እያደረጋችሁ ወደ ታች እያሳለፋችሁ ፎንታችሁን መፈለግ ትችላላችሁ። ሌላ እንደ ቲፕ ልነግራችሁ የምችለው ነገር እዚህ ጋር ያለውን ሲስተም ፎንት የሚለውን እዚህ ጋር ያለውን ቀስቱን ታች አጥፍተን እኛ አድ ያደረግነውን ሲስተም ፎንትስ የሚለውን አያችሁታ። ፕሬዘንትስ የሚለውን እንደዚህ ቀስቱን ሰብስበ ነው ሲስተም ፎንትስ ወይም እኛ ኢንስታል ያደረግነውን እንደምትመለከቱት ከ144 በላይ ፎንቶች አሉት። እናንተ እየቀያየራችሁ
ደን ከእናንተ የሚጠበቀው ትንሽ ኢንተርኔት ሰጥታችሁት ሎድ እንዲያደርግ ማድረግ ነው። ስለዚህ አማርኛ ፎንት አጫጫን ተመልክተናል በአጭሩ። አማርኛ ፎንት አጫጫን ላይ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ ወይም ደግሞ ቴሌግራም ቻናል ላይ ኑና ጠይቁኝ። ስክሪን ሪካርድ ላይቭ ገብቼ የማሳያችሁ ናት። ስለዚህ ነው ከዚህ መካከል መጠቀም የፈለግኩት እችኛዋን ነው፣ የመጀመሪያዋን። እሷ እንጠቀማለን። ሰብስክራይብ ልክ ነው አያችሁ፣ ሰብስክራይብ ብዬ ጽፍ ያለው ቅድም ኢዲት ያደርኳቸው ነገሮች በሙሉ መጡልኝ። ያ ማለት አማርኛ ፎንትን አስገባን። አማርኛ ፎንትን አስገባን እና እንደዚሁም ቤዚክ ላይ ያሉትን ነገሮች በሙሉ ተመልክተናል ማለት ነው። እነዚህን እያንዳንዱን ነገር ገብተን መጠቀም ችላለን። ከርቭ ማድረግ የተለያዩ ነገሮች አሉ። ስትሬት ፎርዋርድ ናቸው። ቤዚክ ላይ ያሉትን ገብታችሁ ፕራክቲስ አድርጓቸው። አማርኛ ፎንት አጫጫን ስለተመለከትን ቀጣይ የምንመለከተው አኒሜሽን እንዴት ነው የምንጠቀመው። ለምሳሌ ታይፕ የሚያደርግ አኒሜሽን ሊሆን ይችላል። ስናወራ ከንግግራችን እኩል የሚሄድ ፊደላቶችን የሚጽፍልን። ለምሳሌ ሰብስክራይብ አድርጎ ስላችሁ ዝም ብሎ እንደዚሁ ቁጭ እንዲል ሳይሆን በአኒሜሽን በተለያየ ቅርጾች እንዲመጣ ከፈለገን ምንድን ነው የምናደርገው የሚለውን በመቀጠል እንመለከታለን። ከላይ እንደምትመለከቱት ኦልሬዲ ቴክስታችንን ሰሌክት እንዳደረግን እርግጠኛ መሆን አለብን። ቴክስታችንን ሰሌክት ካደረግን በኋላ ከላይ እንመጣና አኒሜሽን የሚለውን አንድ ጊዜ እነካዋለን። አኒሜሽንን ስነካ 3 ነገር ያስመርጠናል። ኢን አለ፣ አውት አለ፣ ሉፕስ አለ። እነዚህ ምንድነው? ኢን ምንድነው? የጽሁፉ መጀመሪያ ላይ ልክ ስንጀምረው ጽሁፉን እንዲያሳይልን የምንፈልገው አኒሜሽን ነው። ደን ደግሞ አውት ደግሞ ልክ ጽሁፉ ሲያልቅ የመጨረሻው ፓዝ ላይ እዚህ ጋር የምትመለከቱት አለ አይደለ? አሁን የጽሁፉ መጨረሻ እዚህ ጋር ነው፣ ቢጫዋ መስመር እንደምትመለከቱት እሱ ላይ የሚያሳየን ነው። ሉፕ ደግሞ መሀል ላይ ኖርማል። አሁን ለምሳሌ እንደዚህ ሙሉ ማድረግ ከፈለገን 15ቱን ሰከንድ ሙሉ ይሄ ጽሁፍ እንዲኖር ከፈለገን የጽሁፉ መሀል ላይ የተለያዩ አኒሜሽኖች እንዲያደርጉ ማድረግ ነው ማለት ነው። ስለዚህ አሁን ምንድን ነው የምናደርገው? ኢን የሚለው የጽሁፉ መጀመሪያ ላይ ነው አለን። ለምሳሌ ይህን ቪዲዮ ፕሌይ ብንለው አያችሁት፣ የጽሁፉ መጀመሪያ ላይ ምንም አይነት አኒሜሽን የለውም። ኢን ላይ እንመጣና ታይም ላይናችንን ከዜሮ እናደርገዋለን። ኢን ላይ እንመጣና የተለያዩ አኒሜሽኖች አሉ እንደምትመለከቷቸው። እኔ አሁን ዳውንሎድ ያደረግኩትም ያላደረግኩትም አሉ፣ የተለያዩ አኒሜሽኖች አሉ። ከዛ መካከል ለምሳሌ መጀመሪያውን እንመልከት። አያችሁት፣ ፌድ አድጎ ነው የሚጀምረው። ቀስ ብሎ ብዥ ብሎ ደመቅ 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 እያለ ይመጣል። ልክ ስነካው አያችሁታ፣ ቶሎ አሁን አስጀመረብኝ። ከዛ አሁን ሰዓቱን ምናምን አጀስት ማድረግ እንችላለን። እሱን ከነካም በኋላ ለምን ያህል ሰከንድ ነው እንዲቆይልን የምንፈልገው ካለን ከስራ አያችሁታ ዱሬሽን ምትላለች። እቺን ዱሬሽን አሁን 5 ሰከንድ ነው። እዚህ ጋር ቀስት እየነካን አንዳንድ ሰከንድ መጨመር እንችላለን። ካልሆነ ይሄኛውንም ወስደን እንደዚህ መጎተት እንችላለን። አሁን በአጠቃላይ ቪዲዮ 15 ሰከንድ ስለሆነ እንደዚህ መጎተት እንችላለን። ካልሆነም እንደምትመለከቱት ቴክስታችንን ነክተን አኒሜሽን ውስጥ እንገባና ዱሬሽኑን መቀነስ እንችላለን። አያችሁታ፣ ወይም በእጃችን ራሱ እንደዚህ ሰሌክት አድርገን 1 ሰከንድ ብለን ኢንተር ማለት እንችላለን። ለ1 ሰከንድ እንዲቆይልኝ እፈልጋለሁ። ስለዚህ አሁን ከመጀመሪያው ጀምረን ፕሌይ ስንለው ለ1 ሰከንዶች ያክል ብዥ እያለ ነው የሚመጣው ማለት ነው። እዚህ ጋር መተን ፕሌይ እንበለው። ፕሌይ ስንለው አያችሁት ብዥ ብሎ ይመጣል ማለት ነው። እናንተ ታይሙን አጀስት ማድረግ ትችላላችሁ። ለምሳሌ ታይፕ እንዲያደርግልን፣ ለምሳሌ እዚህ ጋር ታይፕ ቱ የሚል አኒሜሽን አለ። ታይፕ ቱ የሚለውን አንድ ጊዜ ስንነካው አያችሁት እየጻፈ ይመጣልናል። እዚህ ጋር ታይፕ ራይቲንግ የሚል አለ፣ የተጻፈ እንዲመስል እንደምትመለከቱት። ቅድም እያልኳችሁ እንደነበር የተለያዩ አኒሜሽኖች አሉ እዚህ ጋር የምንጠቀምበት። አሁን እዚህ ጋር አኒሜሽን አጠቃቀሙን ከቻላችሁ የእናንተ ክሬቲቪቲ ነው የሚያስፈልገው ማለት ነው። ደን የምንጠቀማቸውን ነገሮች ደግሞ ፌቨራይት ለማስቀመጥ እነዚህ ስታር ምልክቶችን ማስቀመጥ እንችላለን። ልክ እዚህ ፌቨራይት የሚለው ውስጥ ገብተን ለማግኘት ማለት ነው። እንዴት የቪዲዮ የጽሁፉ መጀመሪያ ላይ ኢን እንደምናደርግ ከተመለከትን አውት ላይ ደግሞ ልክ ቪዲዮ ሲያልቅ ኦር ደግሞ የጽሁፉ መጨረሻው ላይ እንዴት ይጨርስ ጽሁፉን እንዴት ይውጣ። ለምሳሌ 15ኛው ሰከንድ ላይ 10ኛ ሰከንድ ላይ እንዲያልቅ ባረገው ከ0 እስከ 10ኛ ሰከንድ ካረገ በኋላ ከ10ኛ ሰከንድ በኋላ ጽሁፉ እንዲታይ ስለማልፈልግ እስከ 10 ሰከንድ አረኩት። ከዛ ሲወጣ ደግሞ በአኒሜሽን የሆነ አኒሜሽን አሳይተው እንዲወጣ ፈለግኩ። ምንድን ነው የምናደርገው? ወደ ታች እንደዚህ ስምጥ እንዲል ፈለገን። አንድ ጊዜ እነካዋለን፣ ዳውንሎድ ያደርጋል። አያችሁታ፣ ለምሳሌ ስንጀምር እንደዚህ ይመጣልናል። ከዛ ትንሽ ቆይና ልክ 10ኛ ሰከንድ ላይ ደግሞ ስንደርስ አስጠግቼ ላሳያችሁ። አያችሁ ወደ ታች ወረድ ይላል ማለት ነው። አሁን ኢንና አውት ነው ማለት ነው። አኒሜሽን ላይ ኢን አውት፣ እነዚህ የተለያዩ ነገሮችን መጠቀም እንችላለን። እዚህ ጋም የታይም ዱሬሽኑ ተመሳሳይ ነው። መጨመር መቀነስ እንችላለን። አያችሁት፣ ለምሳሌ እንደዚህ ባረገው አያችሁታ። አሁን እነዚህ የታይም ዱሬሽኑን ጨምር ነው። መጀመሪያ የኢኑን ጨመርኩት፣ ከዛ ደግሞ የአውቱን ጨመርኩት።
አያችሁታ እንዴት እንዳደረገው እስከ 6ኛው ሰከንድ ድረስ ኢን እንዲያደርግ አረኩት። የመጨረሻዎቹን 3.8 ሰከንዶች ደግሞ አውት እንዲያደርግ አረኩት። በእነዚህ መካከል ለዚህ አጀስት ማድረግ ፍጥነቱን አጀስት ማድረግ ይችላሉ። በቀጣይነት ደግሞ የምንመለከተው ሶስተኛው ሉፕ ላይ እንዴት ነው የምንጠቀመው? ሉፕ የሚለውን አንድ ጊዜ እንነካውና ሉፕ ማለት ከኢንና ከአውት መካከል ያሉትን የታይም ዱሬሽኖች ላይ ምን አይነት አኒሜሽን ያሳይ። ለምሳሌ እዚህ ጋር ሲገባ እንደዚህ ከላይ ወደታች እየመጣ አይደለም የሚያሳየን፣ ሲወጣ ደግሞ ወደ ታች ሆኖ ይወጣል። አሁን ለምሳሌ መሀል ላይ ከዚህ እስከዚህ ባለው ፓርት ላይ ከሁለቱ እስካለው ፓርት ላይ የተለያየ አኒሜሽን እንዲያስገባ ከፈለግ ሉፕ ላይ ገባና እመርጣለሁ። ለምሳሌ ያያችሁታ ዌቭ የሚመስል ነገር መረጥኩ በል። ዌቭ የሚመስል ነገር ስመርጥ ከሁለቱ ከኢንና ከአውት መካከል ነው የሚሆነው። ከኢንና ከአውት መካከል ያለውን ታይም ተጠቅሞ ነው ይሄ ዌቭን የሚያሳየን። የዚህንም የታይም ዱሬሽን መጨመርና መቀነስ እንችላለን። አያችሁት? አሁን ለምሳሌ ከቪዲዮ መጀመሪያ ጀምሮ ፕሌይ አድርጌ ላሳያችሁ። ፕሌይ አድርጌ ሳሳያችሁ የቪዲዮ መጨረሻ የመጀመሪያ ላይ ልብ ብላችሁ ተመልከቱት። አያችሁ? ከላይ መጣ ኢን ያደረግኩት፣ ከዛ አሁን ዌቭ ሆነ። ዌቭ ሆኖ ደግሞ ልክ ወደ መጨረሻው ደቂቃ ላይ ስንሄድ ወደ ታች ብሎ ወይም ደግሞ ኦፓሲቲው ቀንሶ ያልቃል ማለት ነው። አያችሁት? አኒሜሽን ላይ 3 ነገሮችን ኢን፣ አውት እና ሉፕ መጠቀም እንችላለን። ሉፕ ላይ የተለያዩ አይነት ነገሮች አሉ። ለምሳሌ እዚህ ጋር የምትመለከቱት እንደዚህ እንዲመጣልን ማድረግ እንችላለን። ጽሁፎች ባይዘዊ በጣም በተለምዶ ቲክቶክ ላይ የምናያቸው ኤዲቲንጎች ናቸው እና እነሱን ማድረግ እንችላለን። ከዛ ታይም ዱሬሽኑን ስፒዱን እዚህ ጋር አጀስት ማድረግ እንችላለን። በምን ያህል ደቂቃ ፍጥነት አኒሜሽኑን ያሳየን የሚለውን እዚሁ ጋር አጀስት አድርገን ማሳየት እንችላለን። አያችሁት? አሁን ይህ በጣም ብሊንክ የሚያደርገው ሰከንዱን 0.1 ሰከንድ ስላደረግኩት፣ ግን ብሞላውስ 5 ሰከንድ ባረጉስ ቀስ ብሎ ብራይት ይሆናል። ከዛ ዲም ይሆናል፣ ድጋሚ ብራይት ይሆናል ማለት ነው። ስለዚህ ቴክስት ላይ ቴክስት እንዴት እንደምናስገባ ተመልክተናል። እንዴት ፎንት እንደምንቀይር፣ አማርኛ ፎንት እንዴት እንደምናስገባ፣ አኒሜሽን እንዴት እንደምናስገባ፣ አኒሜሽን ላይ 3 ነገሮችን ተመለከትን። ኢን፣ አውት እና ሉፕ የሚሉትን ነገሮችን ተመለከትን። አሁን ደግሞ ቴክስቱ እንዲንቀሳቀስልን ከፈለግንስ ለምሳሌ ሳይዙን ልቀንሰውና ሳይዙን ቀንሼ ለምሳሌ እዚህ ጋር አስጀምሬው የቪዲዮ መጀመሪያ ላይ 0 ሰከንድ ላይ ላድርግላችሁና እዚህ ጋር ላድርገው። እዚህ ጋር ካደርጉት በኋላ አሁን የምንመለከተው ኪፍሬም የሚባል ነገር ነው። ኪፍሬም ምንድነው? ቪዲዮ ላይ ፎንት መቀየር ከፈለግን፣ ቪዲዮ ላይ ሳይዝ መጨመር፣ ቪዲዮ እያየ ነው ቪዲዮ ላይ ሳይዝ መጨመርና መቀነስ ከፈለግን ምንም ሳንነካካው ማለት ነው፣ ሌላ ጽሁፍ መጻፍ ሳይጠበቅብን፣ ለምሳሌ አኒሜሽኑ እንዳለ ላጥፋውና ላሳያችሁ። ኦፍ ላድርገው ሁሉም ጋር አኒሜሽኑን፣ ሉፕንም አውትንም ኢንንም ላጥፋውና አሁን ምንም አኒሜሽን የለውም። እንደምትመለከቱት ሰብስክራይብ የምትለዋ እዚህ ጋር ቁጭ ብላለች። ምንም ነገር ከመነካካታችሁ በፊት ኤዲት የምታደርጉትን ነገር መንካት አለባችሁ። ያ ማለት ሰብስክራይብ የምትለዋን እዚህ ጋር ታይም ላይናችን ላይ መተን ሰብስክራይብ የምትለዋን አንድ ጊዜ እንነካታለን። ከዛ እዚህ ጋር ያሉትን የተለያዩ አኒሜሽኖች አሉ፣ የምንጠቀምባቸው ቱሎች አሉ። አሁን ኪፍሬም የቱ ጋር የምንጠቀመው ስንል እዚህ ጋር መተን ሰሌክት ካደረግን በኋላ ዝቅ እናደርገውና አያችሁት? ከለር ለመቀየር ለምሳሌ እዚች ጋር የኪፍሬም ምልክት አለች። እችኛዋ ቦታ እችኛዋ ፖይንት ኪፍሬም ነው የምትባለው። አሁን ይሄኛው ግን ለከለር ብቻ ነው። አያችሁት? ይህን አንድ ጊዜ ነክተን ከለሩን አያችሁታ መቀየር እንችላለን። ግን ልክ ይህንን አንድ ጊዜ ስነካ እንደምትመለከቱት እዚህ ጽሁፋችን ላይ የኪፍሬም ምልክት ያመጣልናል። አሁን ነጭ ሆኖ ጀምሮ ልክ 5ኛ ሰከንድ ላይ እንደዚህ ድራግ አድርጌ ጎትቼው 6ኛ ሰከንድ ላይ ከለራችን ወይን ጠጅ እንዲሆን ከፈለግኩ፣ ቪዲዮ ስንጀምር ነጭ ነበር፣ አሁን ወይን ጠጅ ሆኗል። ይቀያየራል ማለት ነው። አሁን ምንድን የምናደርገው መጀመሪያ ሰከንድ ላይ እንሄድና ፕሌይ ብለን ስናየው ከነጭነት ወደ ወይን ጠጅነት እየተቀየረ ይመጣል በዚህ 6 ሰከንድ ላይ። አሁን ይኸው ፕሌይ ብዬ ላሳያችሁ። አያችሁት? እንደምትመለከቱት ነጭ ነበር፣ ከለሩ እየተቀየረ ወይን ጠጅ ሆነ። አሁን ኦልሬዲ ሰማያዊ ወይን ጠጅ ነገር ሆነ። አሁን ይህንን ደግሞ ድጋሚ ወደ ነጭ መመለስ ከፈለግን የትኛው ሰከንድ ላይ እንደሚመለስልን፣ ለምሳሌ 9ኛ ሰከንድ ላይ ነጭ እንዲሆንልን ከፈለግን 9ኛ ሰከንድ ላይ እንመጣና ከለር የሚለውን ነክተን ነጭ የሚለውን እነካዋለን፣ ነጭ ላይ እናደርገዋለን። አሁን ምንድን ነው የሚሆነው? ከ0 ሰከንድ እስከ 6 ሰከንድ ከነጭ ወደ ሰማያዊነት ኦልሬዲ ወደ ወይን ጠጅነት እየተቀየረ ይመጣና ከ6ኛው ሰከንድ ደግሞ እስከ 9ኛው ሰከንድ ወደ ነጭነት ይመለሳል። እንመልሰው ከመጀመሪያው ያው 0 ሰከንድ ላይ አድርጌ ፕሌይ ልበለው። አያችሁት? እንደምትመለከቱት ከነጭነት እየተቀየረ ወይን ጠጅ ሆነ። ወይን ጠጅ ሆኖ ደግሞ ተመልሶ
ነጭ ሆነ ማለት ነው። አያችሁ ኪ ፍሬም ማለት የምንጠቀመውን ያንን ነገር ለምሳሌ አሁን በቴክስት ከሆነ ቴክስቱን በቪዲዮ መካከል እንዲቀያየር ማድረግ ከለሩን ሊሆን ይችላል፣ ሳይዙን ሊሆን ይችላል፣ የተለያዩ ፓርቶች ላይ እንዲቀየሩ ማድረግ መቻል ማለት ነው። ሁሉንም ደግሞ ጠቅለል ያለ ነገር እንዴት ማድረግ እንችላለን? ለምሳሌ እያንዳንዱን ነገር እናጥፋ። ኪፍሬሙን ማጥፋት ከፈለገን ኪፍሬሙ ላይ እነካና የባክ በተናችንን ካለን ማለት ነው። ባክ እናደርገዋለን። የባክ ስነካው ይመልስልናል። ኪፍሬሞቹን አጠፋለን። አሁን ሳይዝ መጨመር ከፈለግንስ? ሳይዝ መጨመር ከፈለገን ስክሮል እናደርገውና እዚህ ማውዜን በደንብ ተከተሉት። እዚህ ያለውን አንድ ጊዜ እንጫነዋለን። አያችሁት? ሙሉን ሰሌክት አድርጎልናል። አሁን እዚህ ያሉትን ሙሉ የኪ ፍሬሞችን ሰሌክት አድርጎልናል ማለት ነው። ስኬል መጨመር ከፈለግን አሁን እዚህ ጋር አያችሁት? ማውዙ እንደምትመለከቱት እዚህ ጋም የኪ ፍሬሟ መታለች። አሁን እሷን 10ኛ ሰከንድ ላይ እንደምትመለከቱት ስኬሉ 76 ነው። አሁን የዚህ ፎንት 4ኛ ሰከንድ ላይ 100 እንዲሆንልኝ ፈለግኩ። የቪዲዮ ስኬል የቴክስቱ ስኬል ማለት ነው። እዚህ ጋር ሰሌክት አድርግና እዚህ ጋር ሰሌክት አድርጌ ታይም ላይ አመጣለሁ። ቴክስቴን አንድ ጊዜ እንጫናለሁ። ዝቅ አድርጌ ምንድን ነው የማደርገው? ስኬሉን እዚህ ጋር 100 ብዬ ጽፋለሁ። 100 ብዬ ጽፌ ኢንተር ነካለሁ። አያችሁት? ጨመረው። እዚህ ጋም ኪ ፍሬም አድርጓል፣ እዚህ ጋም ኪ ፍሬም አድርጓል። ስለዚህ ከቪዲዮ መጀመሪያ ላይ አድርገን እንመልከት። አያችሁት? ፕሌስ ትሉት እየጨመረ ነው። 100 እስኪሆን ድረስ እየጨመረ ነው። አያችሁት? ጨምሮ 100 ሆነ። አሁን መመለስም ከፈለገን ተመሳሳይ ስቴፕ ነው የምንጠቀመው። ኪ ፍሬም እናደርግና አጀስት እናደርጋለን። ለምሳሌ 20 እንዲሆን ፈለግኩ። ከዛ ኢንተር እነካለን። አያችሁት? አሁን ወዲያው ይመልሰዋል። ግን እቺን ኪ ፍሬም ጎትቼ እዚያ 8ኛ ሰከንድ ላይ እንድትሆን አደረግኳት። ስለዚህ ምን ያደርጋል? ከዜሮ ተነስቶ 4 እስከሚደርስ 100 ይሆናል። ከዛ ሲመለስ ወደ 20 ይመለሳል። እንየው እስቲ። አያችሁት? ከፍ እያለ ይመጣና ልክ 4ኛ ሰከንድ ላይ ሲደርስ ደግሞ ዝቅ እያለ እዚህ ጋር እንደምትመለከቱት ራሱ ይቀያየራል። ኪ ፍሬም ማለት በዚህ መልኩ መጠቀም እንችላለን። አድቫንስ የሆኑ ነገሮችን ደግሞ ራሳችሁ ፕራክቲካል እያደረጋችሁ ስትመጡ ከካፕከት ከቪዲዮ ኤዲቲንጉ ጋር ራሳችሁን በደንብ እያለማመዳችሁ ስትመጡ በራሳችሁ ክሬቲቪቲ አድቫንስ የሆነ ነገር መፍጠር ትችላላችሁ። እነዚህ 3 ነገሮችን ተመልክተናል። ቀጣይ ደግሞ ቴክስት ቱ ስፒች። እንዴት ነው ቴክስት ቱ ስፒች መጠቀም የምንችለው? እነዚህ 2 ነገሮችን ቴክስት ቱ ስፒች እንዴት ነው መጠቀም የምንችለው? አሁን ኪ ፍሬሙን አጥፍቼ ላሳያችሁ። ኪ ፍሬም እናጥፋና ቴክስቱን እንዴት ነው ወደ ስፒች መቀየር የምንችለው? እዚህ ያለውን ቴክስት መጀመሪያ በእንግሊዝኛ ሰብስክራይብ ብዬ ጻፍ። ሰብስክራይብ ብዬ ጻፍኩ። አሁን ይህንን ቴክስት ወደ ስፒች መቀየር ከፈለግኩ ምንድነው ማድረገው? ከላይ እንደምትመለከቱት ቴክስት አለ፣ አኒሜሽን አለ፣ ትራኪንግ አለ፣ ቴክስት ቱ ስፒች አለ። አያችኋት? ቴክስት ቱ ስፒች ምትሏን አንድ ጊዜ እነካታለን። ይህን ቴክስት ቱ ስፒች የመረጥነውን ከዛ እዚህ ጋር አንድ ሰው እንመርጣለን። አያችሁት? እዚህ ጋር አንድ ሰው ትሬንዲንግ የሆኑ አሉ። እዚህ ጋር የሜን አለ፣ የፊሜን አለ፣ እንደዚሁም ደግሞ የካራክተሮች አሉ። እዚህ ጋር እናንተ የፈለጋችሁትን መምረጥ ትችላላችሁ። እንግሊዝኛ አለ፣ ራሻ አለ፣ ስፓኒሽ አለ። አያችሁት? እናንተ የፈለጋችሁትን መምረጥ ትችላላችሁ። ትሬንዲንግ ላይ እንግባና ለምሳሌ የመጀመሪያውን እንምረጥ። የመጀመሪያውን መርጠን ኦኬ ማይካችን ነቅዬ ላሳያችሁ። ስፒከራችን ኦን እናደርጋለን። ሰብስክራይብ የሚለውን ነካን። አያችሁት? ሰብስክራይብ የሚል ድምፅ ያወጣል ማለት ነው። አሁን እናንተ የጻፋችሁ ጽሁፍ ላይ የተለያዩ አኒሜሽኖችን ጨምራችሁ እንደዚሁም ደግሞ ኪፍሬሞችን በመጠቀም ሰብስክራይብ የሚለውን በተን ማምጣት ትችላላችሁ። እዚህ ጋር የተለያዩ የወንድ ድምፅ አለ፣ የሴት አለ፣ ካራክተሮች አሉ፣ እንግሊሽ አለ፣ ስፓኒሽ አለ። አሁን ለምሳሌ በፊሜል ሰብስክራይብ የምትል ሴት እንድታወራልኝ ከፈለጉ እዚህ ጋር ያለውን ስነካ አያችሁ የሴት ድምፅ ሰብስክራይብ የሚል ይመጣልኛል። ቀይራችሁ አያችሁ ህጻን ልጅ ደግሞ አሁን ሰብስክራይብ እንድትል መጣልኝ። ኦልሬዲ እዚህ ያሉትን ነገሮች በሙሉ ተጠቅማችሁ ሰብስክራይብ የሚለውን ነገር ማስባል ትችላላችሁ ማለት ነው። በዚሁ አጋጣሚ ቪዲዮን እያያችሁ ሰብስክራይብ እያላደረጋችሁ ከሆናችሁ ሰብስክራይብ አድርጎ ሰብስክራይብ የሚለውን አምጥተናል። ቴክስት ቱ ስፒች በዚህ መልኩ መቀየር እንችላለን። በቀጣይ ደግሞ የምንመለከተው እንዴት ወተር ማርክና እንጠቀም። ለምሳሌ የተለያዩ የሾርት ቪዲዮዎች ላይ ካያችሁ የሚጠቀሙት ወተር ማርክ አለ። ቪዲዮቸው ላይ በጣም በትናንሹ ከቪዲዮቸው ጀርባ ይሁን ከቪዲዮቸው ፊት ለፊት ወተር ማርኮች አሉ። እነዛን ወተር ማርኮች እንዴት ነው የምንጠቀመው? በቀጣይ የምንመለከት ይሆናል። አሁን ለምሳሌ ይህን ሰብስክራይብ የሚለውን እናጥፋውና አዲስ የጽሁፍ
መጻፊያ ዲፎልት ቴክስት እናምጣ። ይህን ዲፎልት ቴክስት እንደምትመለከቱት ዲፎልት ነው። ሰሌክት አድርገን ሰብስክራይብ ሚል እንጽፍበታለን። ይህንን ከጻፍንበት በኋላ እንደፈለገን አጀስት እናድርገውና ቴክስት ላይ እንመለሳለን። ቴክስት ላይ ከተመለስን በኋላ ወደ ታች ዝቅ አድርገን ቅድም አሳይቻችሁ ነበረ። እንደምትመለከቱት ብሌንድ ሚል አለ። ከዛ ከስር ኦፓሲቲ አለ። ይህንን ከመጣም በኋላ እንደምትመለከቱት ኦፓሲቲውን እንቀንሰዋለን። አያችሁት? እየቀነስ ነው፣ እየፈዘዘ መጣ። ለምሳሌ ፌናን ልበለው፣ በእኔ ስም ልበለው፣ ፌናን ልበለው። አሁን ይሄ ፌናን የሚለውን የሆነ እንደ ዋተር ማርክ ነው የሚቀመጠው። እዚህ ጋር ዳይሬክሽኑን መቀየር ከፈለኩ እዚህ ጋር መቀየር እችላለሁ። በምን አይነት ዲግሪ 90 ዲግሪ ላይ እንዲቀመጥልኝ ከፈለኩ 90 ዲግሪ አድርጌ አስቀምጠዋለሁ። ቀጥ ወይም ደግሞ 45 ዲግሪ አድርጌ አስቀምጠዋለሁ። ሶሪ 450 ያልኩት 45 ዲግሪ አስቀምጠዋለሁ። አያችሁት? ፌናን ሚል ይመጣልኛል። ከዛ ዙም አደርገዋለሁ። ኦልሬዲ ቪዲዮ እየተጫወተ የኔ ጽሁፍ እንደ ዋተር ማርክ ሆኖ ይመጣልኛል። እናንተ የምትጠቀሙትን ነገር ሌላ ሰው እንዳይጠቀምባችሁ፣ የእናንተ ቪዲዮ ከሆነ ሌላ ሰው ሲያወርደው የእናንተ መሆኑ ሊታወቅ ከፈለጋችሁ ያው ፌናን እንዲል አድርጌ አምጥቼዋለሁ። አያችሁት? ዋተር ማርክ እንደዚህ አድርገን መጠቀም እንችላለን። እንደፈለገን አጀስት ማድረግ እንችላለን ማለት ነው። ከዛ ኦፓሲቲውን መጨመር ከፈለግን እንደ ብሌንድ የሚለው ውስጥ ገብተን ኦፓሲቲውን ማድመቅ እንችላለን። እንደዚህ ከሆነ ያው ኖርማል ጽሁፍ ነው የሚሆነው። ግን ሚኒመም እስከ 20 አድርገነው 20 ላይ አድርገነው ኦፓሲቲውን በደንብ እንዳይጠፋ የሌለ እንዳይመስል፣ እንደዚሁም ደግሞ በደንብ ደምቆም እንዳይረብሽ ቪዲዮ ያው 20 አካባቢ አድርገነው እንደዚህ ዋተር ማርክ መጠቀም እንችላለን። ቀጣዩ በዚህ በቴክስት ስር የምንመለከተው እንዴት ነው ከሰዎቹ ጀርባ ጽሁፍ ማስገባት የምንችለው። አሁን እዚህ ጋር ያሉት ሰዎች አሉ። ከእነሱ ጀርባ እንዴት ነው ጽሁፍ ማስገባት የምንችለው? ይሄ በጣም ቀላል ነው። በደንብ ተከታተሉኝ። አሁን ከእነሱ ጀርባ ጽሁፍ ለማስገባት ከፈለጉ መጀመሪያ ቴክስታችን አድ እናደርጋለን። ቴክስታችን አድ ካደረግን በኋላ ማስገባት የሚፈልገው ጽሁፍ ምንድን ነው? ቀለል ያለ ለምሳሌ ሰብስክራይብ የሚለውን ላስገባላችሁ። ሰብስክራይብ የሚለውን ካስገባን በኋላ እኔ የፈለግኩት ቴክስቱ እንዲትልቅ አድርጌው እንደዚህ እያወሩ ከእነሱ ጀርባ እንዲገባ ነው። ምንድን የምናደርገው መጀመሪያ የታይምላይናችን ላይ ቪዲዮን አንድ ጊዜ እነካዋለን። ቪዲዮን አንድ ጊዜ ከነካም በኋላ ራይት ክሊክ ነክተን እንደምትመለከቱት ኮፒ ሚል ይመጣላችኋል። ኮፒ የሚለውን ነካና እዚህ ጋር ፔስት እናደርጋለን። ምን እንጠቀመው ካልሆነ ሚዲያ ላይ ገብተን ቪዲዮን ድጋሚ ራሱን እንደዚህ ጎትተን ማምጣት እንችላለን። ይህን ኮፒ ፔስት ካደረግን በኋላ ቪዲዮን በማውዛችን ሴሌክት አድርገን ከላይ እንደርበዋለን። በተመሳሳይ ታይም ላይ እንዲሆን ማለት ነው። አሁን እንደምትመለከቱት እንግዲህ ሰብስክራይብ የምትለዋ በተን ከስር ተጽፋለች። ዋናው ቪዲዮ ከስር አለ። ጽሁፉ እየመጣልን አይደለም። ምንድን የምናደርገው ከላይ ያመጣነውን ፋይል አንድ ጊዜ እነካውና እዚህ ጋር ሪሙቭ ባክግራውንድ የሚል አለ። ሪሙቭ ባክግራውንድ የሚለውን አንድ ጊዜ እነካዋለን። ደን አውቶ ሪሙቭ እና እንደዚሁም ክሮማኪ የሚል አለ። አሁን እኛ የምንጠቀመው አውቶ ባክግራውንድ ነው። ክሮማኪ እንደሆነ ወደ በኋላ አሳያችኋለሁ። አውቶ ሪሙቭ የሚለውን አንድ ጊዜ እነካዋለን። አውቶ ሪሙቭ የሚለውን ስነካ ሰዎቹን ብቻ ቆርጦ ከጀርባ ያለውን ባክግራውንዳቸውን ያጠፋዋል ማለት ነው። እንደምትመለከቱት ፕሮሰሲንግ 16% 20% ደርሷል። ይሄኛው 100% ሲሆን ሰዎቹን ብቻ አስቀርቶ ባክግራውንዳቸውን ያጠፋዋል ማለት ነው። ልክ ባክግራውንዳቸው ሲጠፋ ከስር የጻፍነው ጽሁፍ ስላለ ይመጣልናል ማለት ነው። አያችሁት? እንደምትመለከቱት ከስር የጻፍነው ጽሁፍ አለ። ኦልሬዲ 48% ነው። ላሳያችሁ። ከስር የጻፍነው ጽሁፍ አለ ማለት ነው። ለምሳሌ ቴክስቱን ሰሌክት አድርጌ ትልቅ ላድርግላችሁ ወይም ከፍ ላድርግላችሁ ጭንቅላታችሁ አካባቢ በደንብ እንዲታይ። ከዛ ባክግራውንድ ላስቀምጥበት በደንብ እንዲታይ ማለት ነው። ኦኬ ባክግራውንድ ካስቀምጥኩበት ይሸፍናችኋል። ሌሎቹን እንደዚህ በከለር ላድርገው። አያችሁት? አሁን ሰሌክት አድርገን ከመጀመሪያው ጀምረን ፕሌይ ስናደርግ ትንሽ ቴክስታችን እናስጠጋለን። ከመጀመሪያው ጀምረን ፕሌይ ስናደርግ እንደዚህ በወሬ መካከል አያችሁት? ከሰዎቹ ጀርባ ጽሁፍ ፈጠረ ማለት ነው። ስለዚህ በቀላል መንገድ ቴክስታችንን ከሰው ጀርባ ባክግራውንድ ላይ አንደር ቪዲዮ ቴክስቶችን መጠቀም እንችላለን ማለት ነው። ቴክስት ላይ ያለን ኮርስ ይህንን ይመስላል። ቪዲዮ እንደተመቻችሁ አልጠራጠርም። ቴክስት ላይ ያላችሁን ጥያቄ ኮሜንት ላይ አስቀምጡልኝ። ቴክስት ላይ ምንም አይነት ጥያቄ ከሌላችሁ በቀጣይ ኢሜጅ እና ስቲከር እንደዚሁም ሙዚክን ላይ የምንገናኝ ይሆናል። በቀጣይ ቪዲዮ እንገናኝ።